የትምህርት ሚኒስቴር ለ2019 የትምህርት ዘመን ተጨማሪ 4 የፌዴራል ልዩ የአዳሪ ትምህርት ቤቶችን ወደ ስራ ማስገባቱን ገልጿል። የትምህርት ጥራትን ለማሻሻል የአዳሪ ትምህርት ቤቶችን የማስፋፋት ስራ በትኩረት እየሰራ መሆኑን የገለጸው ሚኒስቴሩ የፌዴራል ልዩ አዳሪ ትምህርት ቤቶችን ቁጥር 13 ለማድረስ እየሰራው ነው ብሏል። ሰላማዊት ጌታሰው ተጨማሪ አላት። የትምህርት ሚኒስቴር ለ2019 የትምህርት ዘመን በፌዴራል ልዩ አዳሪ ትምህርት ቤቶች ምዝገባን በሚመለከት በትናንትናው ዕለት መግለጫ ሰጥቷል። በመግለጫው ሚኒስቴር መስሪያ ቤቱ ካለፉት 5 ዓመታት ወዲህ የትምህርት ጥራትን ለማሻሻልና በሳይንስና በቴክኖሎጂ የበቁ ዜጎችን ለማፍራት የአዳሪ ትምህርት ቤቶችን የማስፋፋት ስራ በትኩረት እየሰራ መሆኑን ነው የገለጸው። ወሊሶ፣ ቡኢ፣ ቦንጋ፣ ጋምቤላና አሶሳ በነበሩት 5 የአዳሪ ትምህርት ቤቶች በእያንዳንዳቸው እስከ 250 ተማሪዎችን በመቀበል በ2018 ዓ.ም ፕሮግራሙ እንደጀመረ የጠቆመው ሚኒስቴሩ ዘንድሮ 4 ተጨማሪ ትምህርት ቤቶችን ማለትም በባህር ዳር፣ በአርባ ምንጭ፣ በአሶሳና በድሬዳዋ በመጨመር በአጠቃላይ 9 ትምህርት ቤቶች የ9ኛ ክፍል ተማሪዎችን እንደሚቀበል አስታውቋል። መግለጫውን የሰጡት የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት አዳሪ ትምህርት ቤቶቹ በ2019 የትምህርት ዘመን ተማሪዎችን ለመቀበል መዘጋጀታቸውን የተናገሩት ትምህርት ሚኒስቴር አምና በ5 ትምህርት ቤቶች በወሊሶ፣ በቡኢ፣ በቦንጋ፣ ጋምቤላና ጅጅጋ በእያንዳንዱ ትምህርት ቤት ማክሲማም ወደ 250 የሚጠጉ ተማሪዎች የጀመርንበት ፕሮግራም ነበረ። ዘንድሮ እነዚህ 4 ተጨማሪ ባህር ዳር፣ አርባ ምንጭ፣ አሶሳና ድሬዳዋ ጨምረን በአጠቃላይ በ9 ትምህርት ቤቶች የ9ኛ ክፍል ቅበላ እናደርጋለን። እነዚህን የፌዴራል ልዩ አዳሪ ትምህርት ቤቶችን ቁጥር በሚቀጥለው ዓመት 13 ለማድረስ መታቀዱን የገለጹት ሚኒስትር ዴኤታው ትምህርት ቤቶቹ ግንባታቸው ተጠናቆ ሲያልቁ በየዓመቱ እስከ 13000 አዳዲስ ተማሪዎችን መቀበል ይችላሉም ብለዋል። ለእነዚህ ትምህርት ቤቶች የሚያስፈልጉ መምህራንና ዳይሬክተሮች ቅጥር በፌዴራል ደረጃ እየተከናወነ እንደሆነም ገልጸዋል። እንግዲህ በእያንዳንዱ ትምህርት ቤት ወደ 1000 ማክሲማም ወደ 1000 ተማሪዎች ይኖሩናል። አጠቃላይ 13 ትምህርት ቤቶች ሲያልቁ 13000 ተማሪ በየዓመቱ እንቀበላለን ማለት ነው። ይሄ በ4 ሲባዛ እስከ 12ኛ ክፍል በዛ መልኩ ዝግጅት ይኖራል። ስለዚህ እነዚህ ተማሪዎች መምህራንም ዳይሬክተሮች፣ የአመራሮች ቅጥርም በልዩ ትኩረት በፌዴራል ደረጃ የሚከናወን ነው ይሆናል። አሁን በአጋጣሚ ለ4ቱም ትምህርት ቤቶች ከትላንት ጀምሮ እየቀጠርን ያለ ነው ዳይሬክተሮች፣ መምህራን ለዛም ልዩ ዝግጅት ያለበት መሆን ለመግለጽ ነው። በምዝገባው ሂደት በ8ኛ ክፍል ክልላዊ ፈተና 80% ከዚያ በላይ ያመጡ ተማሪዎች ያለምንም ክፍያ መመዝገብ ይችላሉ የተባለ ሲሆን ከአገሪቱ ጠረፋማ አካባቢዎች ለሚመጡ የተለየ ማበረታቻ እንደሚሰጥም ተመላክቷል። 8ኛ ክፍል ውጤታቸው ነው በጣም ኢምፖርታንት የሚሆነው። ለዛም ከ80% በላይ ያመጡ ተማሪዎች መመዝገብ ይችላሉ። ፈተና ነው ከዛ በኋላ ከውጤታቸው በኋላ የተመዘገቡት በሙሉ ኦንላይን በየክልሉ በፈተና የሚለዩ ይሆናል። በተለይ ደግሞ በጣም ገጠራማ ከሆኑ አካባቢዎች የሚመጡ ተማሪዎች ከአርብቶ አደር አካባቢ የሚመጡ ተማሪዎች እኩል የትምህርት ዕድል ተጠቃሚ እንዲሆኑ የሚበረታታ ነው የሚሆነው። ምንም ክፍያ ያስፈልገውም ትምህርት ሚኒስቴር ባዘጋጀው ፖርታል ላይ ገብተው ነው የሚመዘገቡት። ነገር ግን በጣም ከጠረፋማ አካባቢዎች ላይ እድሉ ከሌላቸው አካባቢዎች የሚመጡ ልጆች በተወሰነ መልኩ አፍርማቲቭ አክሽን የሚሰጣቸው ነው የሚሆነው። እንዲሁም ከመጪው መስከረም ጀምሮ ተማሪዎቹ ከመደበኛ ትምህርት በተጨማሪ ቻይንኛን ጨምሮ ሌሎች የውጭ ሀገር ቋንቋዎችን እንደሚማሩ ነው የተገለጸው። እነዚህ ትምህርት ቤቶች የጀመርነው በተለይ ለሚቀጥለው ዓመት ከመስከረም ጀምሮ ከቻይና መንግስት ጋር በልዩ ሁኔታ የቻይና ቋንቋም ተጨማሪ በእነዚህ ትምህርት ቤቶች መምህራንም ለማስመጣት ትልቅ ርብርብ እያደረግን ያለ ነው። እንደ መደበኛው የትምህርት ቤት ብቻ ሳይሆን ተጨማሪ የትምህርት አይነቶችንም እንደሚወስዱ በዚሁ አጋጣሚ ለመግለጽ ፈልጋለሁ። ከዚህም በተጨማሪ እንግዲህ በዓለም አቀፍ ደረጃ ልጆቻችን በጣም ውጤታማ እንዲሆኑ የተለያዩ የውጭ ሀገር ቋንቋዎችንም እናስተምራለን። ተማሪዎች አዳሪ ትምህርት ቤቶች ላይ ለመግባት ትምህርት ሚኒስቴር ባዘጋጀው ፖርታል ላይ በኦንላይን እንዲመዘገቡም ትምህርት ሚኒስቴር ጥሪ አቅርቧል። በአሁኑ ወቅት የትምህርት ሚኒስቴር በቀጥታ የሚያስተዳድራቸው 9 የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚገኙ ቢሆንም ሌሎች የላቀ ውጤት ያላቸውን ተማሪዎች ተቀብለው የሚያስተምሩ ከ40 በላይ አዳሪ ትምህርት ቤቶች ይገኛሉ። በተለያዩ ክልሎችና ከተማ አስተዳደሮች ስር የተገነቡትና የሚተዳደሩት አዳሪ ሁለተኛ ደረጃ ትምህርት ቤቶቹ በክልሎች በጀትና በድርጅቶች የሚደገፉ ናቸው።